የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራንን ካርታ የሸፈረና የአሜሪካን ሰንደቅ ዓላማ የያዘ ምስል መልቀቃቸው ሲነገር ጥያቄም ተነስቶበታል። ዩናይትድ ስቴትስ ኦፍ ዘ ሚድል ኢስት የሚል መብላቷን አላወቀች እጇን ታጠበች ይሏል አባው። ትራምፕ አሉም ወይ ስምምነት እንፈራረማለን አሊያም ደግሞ እንዳንሰራሩ አድርገን እንመታቸዋለን። እስራኤል በበኩሏ እኒያ ችኩሉ ሰው ዶናልድ ትራምፕ ከኢራን ጋር ውስን የሆነ ስምምነት ተፈራርመው የኒውክሌር ፕሮግራሟን ችግሩ ሳይፈታ ይብሱን ያወሳስቡታል ስትል ፍርሃቷ ጠቅላይ ሚኒስትሯን ቤንያሚን ኔታንያሁን እጃቸውን ባፋቸው አስጭኗል። በጎዶሎ ቀን የገዛውት ጋሻ ሳያስገድለኝ አይቀርም አሊያም የቸገረው ዱቄት ከነፋስ ይጠጋልን ያስታውሷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት ማብራሪያ ከኢራን ጋር አመዛኝ ስምምነት ተደርሷል፣ ያውም የሆርሙዝን የውሃ ወሽመጥ ዳግም መክፈትን ያካተተ ብለዋል። ትራምፕ ያንን ይበሉ እንጂ ታዲያ ግን የሰጡት ዝርዝርና ግልጥ ያለ ማብራሪያ የለም። የኢራኑ የውጭ ጉዳይ ሚኒስትር አፈቀላጤ ኢስማኤል ባጋሂ በበኩላቸው በአሜሪካና በኢራን መካከል የድርድሩ አዝማሚያ ተስፋ የሚሰጥ ቢመስልም ነገር ግን ከስምምነት ላይ ተደርሷል ማለት እንዳልሆነና በቁልፍ ጉዳዮች ላይ መግባባት እንዳልተቻለ ገልጠው ማስጠንቀቃቸው አይዘነጋም። ባቃሄ አሉም የአሜሪካ ባለስልጣናት በየጊዜው እርስ በርሱ የሚጋጭና የሚጣረስ መግለጫ ከመስጠት ይታቀቡ ዘንድ ምን ያስጠነቀቁት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ከኢራን ጋር ሰላም ተደርሷል በሚል የመግባቢያ ስምምነት አለ ሲሉ ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬትና ከኳታር እንዲሁም ከሌሎቹ ሀገራት መሪዎች ጋር ምርጥ ውይይት ማድረጋቸውን አስታውቀዋል። አንድም የጅብ ችኩል ቀንድ ይነክሳል፣ ሁለትም የቸኮለች አፍሳ ለቀመች ይሏል። ትራምፕ በንግግራቸው የስምምነቱ መጨረሻ ይዘትም በአጭር ጊዜ በይፋ ይገለጣል ነው ያሉት። ፕሬዚደንቱ አክለውን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእርሳቸው አጠራርም ከቢቢ ጋር መወያየታቸውን አስታውቀዋል። ትራምፕ አሁንም በመግለጫቸው ሁሉ ስለተናገሩት ስምምነት ጉዳይ ዝርዝሩን ባይናገሩም መለስ አድርገው ደግሞ ይህንን አሉ። ማናቸውም ድርድርና ስምምነት ቢሆን ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ የሚከለክል ነው፣ ያውም መታጠቅ ቀርቶ ማሰብንም ይጨምራል ነው ያሉት። እጸድቅ ብዬ ባዝላት ተንጠልጥላ ቀረችን መሆኑ ነው። በዚሁ በትራምፕ ተደጋጋሚ መግለጫ ተንተርሰውም የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍም ይህንን አሉ። ፕሬዚደንት ዶናልድ ትራምፕ ላበረከቱት የሰላም አስተዋጽኦ ሁሉም ነገር እንኳን ደስ ያሎት ብያቸዋለሁ። እናም ቀጣውን የድርድር ሂደት በስኬት ፓኪስታን ታከናውነዋለች ብለን እናምናለን ያሉት። የተናገሩት ከሚጠፋ የወለዱት ይጥፋ ይሏል አበው። አሜሪካና እስራኤል ዶልተው የካቲት 28 2026 ቅዳሜ ረፋድ ላይ የጣምራ ጦርነት ያወጁባት ኢራን አይን ደም ይጠላል ስትል በበቀል አጻፋዋ የድፍን የመካከለኛው ምስራቅና የባህረ ሰላጤውን ቀጠና ሀገራት በእሳት አባላ ማያያዟ ይታወቃል። የማታ ቆሻሻ ከመንካቱ የማነካካቱን ሆኖ አሜሪካ የኢራንን ወደቦች ከአውሮፓኑ ሚያዝያ 13 ጀምሮ መዝጋቷ ይታወቃል። በአሜሪካ ጦር ኃይል የማዕከላዊ ዕዝ ዋና አዛዥ አድሚራል ብራድ ኩፐር በሰጡት ማብራሪያም የጦር ኃይላቸው የኢራንን ወደቦች ክርችምችም አድርጎ በመዘጋጋት ውጤታማ መሆኑን ገልጠው የኢራንን የምጣኔ ሀብት ምጭምቅም አድርጎ መናስ ቀርቶታል ሲሉ ቆጣ ኮስተር ብለዋል። ማናለኝ ከልካይ ያሻኝን ባይ ጊዜ ሰጠው ቅል ድንጋይ ይሰብራል ይሏል ቀደምቶቹ። በአሜሪካ በኩል በፖለቲከኞቹም ይሆን በወታደራዊ ባለስልጣናቱ ይሄ ሲነገር፣ በእስራኤል ወገን ደግሞ ምርቅና ፍትፍትን ሆኗል ነው የሚባለው። እስራኤል ሰውየውን ፈርታቸዋለች፣ ፍጹም ተጠራጥራቸዋለች። ሲሮጡ የታጠቁት ሲሮጡ ይፈታልን እንዳይሆኑ በሚል ትራምፕ ከችኮላቸው የተነሳም የኢራንን የኒውክሌር ፕሮግራም ጨርሶ የማያካትት ስምምነት ተስማምተው ያርፋሉ ስትል በተለይም ጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ትራምፕን ክፉኛ እምነት አጥተውባቸዋል። ኢትዮጵያውያኑ አበው ይህንን ይላሉ፣ ከጠላትህ 1 ጊዜ ከወዳጅህ ደግሞ 100 ጊዜ ተጠንቀቅ። እውነትም ቢቢ የትራምፕ የልብ ወዳጅ ሰው ሁሉን ቢናገሩት ወደ ባዶ ይቀራልን ሆኖባቸው እንጂ የትራምፕን ችኮላ አይወዱላቸውም ነው የሚባለው። ንዳማና ጸጸቱ እየታያቸው ታዲያም ቢቢ ኪፓቸውን ከጭንቅላታቸው መሃላናት አድርገው የግራ እጃቸውን ጣቶችም ካፋቸው ይዘው በተሰበረ ስሜት ታይተዋል። ቢቢ መጪው ጊዜም የታያቸው ነው የሚመስሉት። አዞር ሲዞር አደረን ነውና ሐሬትስ ጋዜጣ በዝርዝር ሀተታው ይላል። የቴህራን የኒውክሌር ፕሮግራም ሙሉ በሙሉ መፍትሄ ሳይሰጠው ትራምፕ የሰላም ስምምነት ተፈራርም ያለው ሲሉ ቢያውጁ ሲል ይጠይቃል። የታመኑት ፈረስ ካሰቡት አደርስ ጭራሹኑ ኢራንን የልብ ልብ ሰጥቶ ያሳርፋትና በተቃራኒው ኢራን የበላይነቱን ትቆናጠጣለች የሚል ስጋትን ወልዷል። ትራምፕ ለውሳኔ ቢሉ ለነገሮች ሁሉ ይቸኩላሉ ይሏቸዋል። ትናንት የዓለም ታላላቆቹ ብዙሃን መገናኛዎች ርዕሰ አንቀጻቸው አድርጋ ያወጧቸው ዜናዎቻቸው የአሜሪካው
ፕሬዚደንት ዶናልድ ትራምፕ የኢራንን ካርታ በአሜሪካ ሰንደቅ ዓላማ አጥለቅልቀውትና ሸፍነውት የሚያሳይ መሆኑ ነው። ለወትሮም ያቺ ሀገር አሜሪካ ከእስራኤል ጋር የጣምራ ጦርነቷን በኢራን ላይ ስትከፍት ግቧ ከነበሩት ዋና ዋናዎቹ በኢራን ያለውን የአያቶላዎቹን አስተዳደር የመንቀል እንዲሁም የኢራንን የዩራኒየም ማብላላትና የኒውክሌር ጦር መሳሪያ መታጠቅ ትልም ጨርሶ ማስወገድ የሚል እንደነበረ ይታወቃል። ምን ያደርጋል ኢራንን ሲሞክሯት የምትጠፋ እሳት ሳትሆን ይብሱን ሰደድ እየሆነች አልቀመስ ማለቷ ወዲያም የዓለምን የምጣኔ ሀብት አከርካሪ የሚያንኮታኩት እርምጃ ያለችውን የ20 በመቶውን የነዳጅ ዘይትና የጋዝ መተላለፊያውን የሆርሙዝን ቀጭን የውሃ ወሽመጥ መዝጋት ውሳኔ ላይ አድርሷታል። ወዲህም የባህረ ሰላጤውን ቀጠና ሀገራት እኛን እንኳንስ የሚሳይልና የሰው አልባ የጦር አውሮፕላን የእሳት ውርጅብኝ ቀርቶ የልደት ሮኬቶችን ድምፅ በወጉን የማይፈልጉትን የተድላ መገለጫ የአረቡን ዓለም ሀገራት ሳያልሙት ከእሳት ላይ ጥዳቸዋለች። ኢራን ያንን ያደረገችው ደግሞ አሜሪካን ለመበቀል መሆኑን ልብ ይሏል። ትራምፕ የሀገራቸውን ሰንደቅ ዓላማ የሸፈነውን የኢራንን ካርታ ምስል ሲለቁ ጉዳዩ ሆድ ያባውን ብቅል ያወጣዋልን ያደረጋቸው ሲሉ የተሳለቁባቸው ብዙዎች ሆነዋል። መጀመሪያ በኢራን ያለውን የአያቶላዎቹን አገዛዝ ለማስወገድ ከነበረውና ከተሰላው ቀመራቸው ጋር ይህ አሁኑን በሰንደቅ ዓላማቸው የተሸፈነውን የኢራንን ካርታ ሲያነጻጽሩት እውነትም ትራምፕ ኢራንን አስገብረው የእግራቸው መረገጫ ሊያደርጓት ግብ አስቀምጠዋል እንዴ የሚል ጥያቄንም ያጭራል። የአሜሪካ ሰንደቅ ዓላማ የሸፈነው የኢራን ካርታ ከበስተግራ ናቱ ቱርክን፣ ሶሪያን፣ ኢራቅና ሳውዲ አረቢያን፣ ከበስተቀኙ ደግሞ በአሜሪካ ሰንደቅ ዓላማ የተሸፈነውን የኢራንን ካርታ ለተመለከተው በእርግጥም ጥያቄው ይህንን ሲል ያሳያል። ዩናይትድ ስቴትስ ኦፍ ዘ ሚድል ኢስት ቀድሞ ዩናይትድ ስቴትስ ኦፍ አሜሪካ የነበረውን ማለት ነው። የዚያ የትራምፕ የለቀቁት ምስል ታዲያ ከዓለም አቀፍ ትልቅ የሆነ ትችትም ተቃውሞም ተከትሎታል ነው የተባለው። ትራምፕ ሀገራቸው ሰንደቅ ዓላማ ስለጠቀለሏት የኢራን ካርታ ዝርዝር ነገር አልሰጡም። ግን ደግሞ በዚህ ባባላሽኝ ሰዓት ያንን ማድረጋቸው ሂዳት በላው እንዲሄድ አድርገው አለያም እንዳማህጥራው እንዳይበላ ግፋውን አድርጓቸዋል። አሜሪካ እንደድል ሆኖ አሁን ከኢራን ጋር ስምምነት ላይ ብትደርስ እንኳን ሲሉ የአሜሪካ ፖለቲከኞችና የብዙሃን መገናኛ አካላት በጥልቅ ሙግትና ክርክር ውስጥ መግባታቸው ይነገራል። እውን በኢራንና በአሜሪካ መካከል ምን አይነት ግንኙነት ይኖራል ሲሉ። ይሁንና ግን ትራምፕ ስለለቀቁት በአሜሪካ ሰንደቅ ዓላማ የተሸፈነ ኢራን ካርታ ጉዳይ ከአሜሪካም ይሁን ከኢራን ፖለቲከኞች ወገን የተሰጠ አስተያየት ይህንን ዘገባ እስካጠናቀርሁበት ጊዜ የወጣ መረጃ የለም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ያልዛቱት ዛቻና ያልሰጡት የማስጠንቀቂያ መልእክት የለም። እንደ አብነት እንኳን በሚያዝያ ወር መጀመሪያዎቹ ቀናት ትራምፕ ኢራንን ከስምምነት ላይ የማትደርስ ከሆነ ሲሉ ስልጣኔ ይሉት ነገር ያበቃል፣ ያከትማል፣ ኢራንን ጠራርጌ አጠፋታለሁ የሚል አንድምታ ዛቻቸው አይዘነጋም። አሜሪካ የኢራንን ወደቦች መዝጋቷ፣ ኢራንም የሆርሙዝን ወሽመጥ መዝጋቷ በሁለቱም በኩል ያመጣው ነገር ሌላም ሳይሆን የፉክክር ቤት ሳይዘጋ ያድራልን አለያም ሞኝ ራቱ ሲያርድ ስቃልን ነው። አሁን በአሜሪካና በኢራን መካከል በአዲስ መልኩ ድርድሩና ውይይቱ መቀጠሉን ጠቅሶ አግዚዮስ ባሰራጨው ዘገባው ደግሞ በ60 ቀናት ውስጥ በሁለቱ ወገኖች ጥልቅ ውይይት ተደርጎ በዘላቂነት ጦርነቱ እንዲያበቃ የሚልና ነገር ግን በሁለቱም ወገኖች ዋናው ነገር የሆርሙዝ የውሃ መተላለፊያ ወሽመጥ እንዲከፈት፣ ኢራን የተጣለባት ማዕቀብ በነቂስ እንዲነሳላትና በሊባኖስ የተያዘው የኢዝራኤል ጦርነትም ጨርሶ እንዲቆም የሚሉት ነጥቦች በሁለቱ በአሜሪካና በኢራን ዘንድ እኩል ተቀባይነትና ተአማኒነት ማግኘት አለባቸው። አሁን እንደዚያ ይሆናል ይደረጋል ወይ? ጊዜን መጠበቅ ብቻ ነው። ትራምፕ ከኢራን ጋር በአመዛኝ ጉዳዮች ስምምነት ተደርሷል ሲሉ ቢናገሩም መለስ ሲሉና ግን የማስፈራሪያና የማስጠንቀቂያ መግለጫ መስጠታቸው በኢራናውያኑ ዘንድ ተቀባይነት የሌለው ጉዳይ ሆኗል። ትንታኔ ዘገባውን ስናዘጋጅ በዋቢነት ቢቢሲን፣ ታይምስ ኦፍ እስራኤልን፣ ኢንዲያ ቱዴይን፣ ታይምስ ኦፍ ኢንዲያን፣ ቮይስ ኦፍ ኤምሬትስን፣ አልጀዚራና ኒውዮርክ ታይምስን ተጠቅመናል።